ቤተክርስቲያን ስትጠቃ፣ ቤተክርስቲያን ሰው ስታጣ፣ ቤተክርስቲያን ስትዋረድ በኔ ዘመን ማየት አልፈልግም። ዋ ኢትዮጵያ፣ ዋ ቤተክርስቲያናችን። በፈተናችን አናዝንም፣ እንደ ወርቅ ያነጻልና። በመሳደዳችን አንከፋም፣ መድረሻችን ከመንግሥተ ሰማያት ነውና። ስለ ክርስቶስ እንገፋለን፣ ስለ ተዋሕዶም እንሞታለን። ምክንያቱም እኛ ክርስቲያኖች ነን። ሰው አላረድንም ወይ? በዘመናችን የሰው ልጅ እንደ ቆሻሻ በአንድ ጉድጓድ በዶዘር ሲቀበር አላየንም ወይ? በእኛ ዘመን እናት እርጉዟ ሴት ሆዷ በሳንጃ ተቀዶ ልጁ ያለ ቀኑ ሲወጣ አላየንም ወይ? እናት የገዛ ልጇን አርደው ስጋውን አላበሏትም ወይ? ዋይ ኢትዮጵያ! ኧረ ነፍሲ ማር ኢትዮጵያ! ነፍሲ ማር ኢትዮጵያ! ዋ ሀገሬ! ስለተገፋን አንወድቅም፣ እንጸናለን እንጂ። ምክንያቱም እኛ ክርስቲያኖች ነን። ማን ነው መኖሪያ ቤቱ ላይ የማታውቀው ሰው መጥቶ መንገደኛ መጥቶ ይሄ ሀብት የኔ ነው ቢል ታካፍለዋለህ? አሁን ኖርን ይባል ነው? በሃይማኖት ቁማር እየቆመሩ ቤተክርስቲያን ሊነጥቁ መጥቶብሃል። ቁማርተኞች ከቀሚሱ ጀርባ ቁማር የሚጫወቱ አሉ። ቁማር መምራት ሲያቅታቸው ህዝብ እንዳይነሳባቸው በሃይማኖት ደግሞ ቁማር ሊጫወቱብን መጥተዋል። እግዚአብሔር ያሳክስልን። ኧረ እሱ ያሳክስልን ወገኖቼ። እኛ ኃይላችን እሱ ነው። ዛሬ ሁላችን የመጣ ነው እኮ ችግሩ አንገታችን ላይ ሲደርስ እኮ ነው የመጣ ነው። ሊያሰምጠን አንገታችን ላይ ስንደርስ እኮ ነው የመጣ ነው። ቁርጭምጭምታችን ላይ እያለ እኮ ጮህን ነበረ፣ ኧረ እባካችሁ ብለን ነበር እኮ። የሚሰማን ጠፋ እንጂ ገና ጅማ ላይ ክርስቲያን ሲታረድ፣ ካህኑ በቤተ መቅደስ አንገቱ ሲቆረጥ ከበጎቹ ጋር ያን ጊዜ ነበር መንቃት የነበረብን። ዋ ግን ሰው የላትም መርከቧ ላይ፣ ሁሉም እንቅልፋም ነበረ። መሪውም ተመሪው እንቅልፋም ነበረ። የምንጨነቀው ስለ ልብሳችን ነበረ፣ ስለ ወንበር ነበረ ጭንቀቱ። ያን ጊዜ ነቅተን ቢሆን ኑሮ ድጋሚ ባልተደፈር ነበረ። ለዚህ እኮ ነው አጥሩን ነቅነቆ ከጣሉ በኋላ በሩን ደግሞ ሊነቅሉ እየመጡብህ እኮ ነው። ስለዚህ ይህ የመኖር ያለመኖር ጉዳይ አይደለም። የመብላት ያለመብላት ጉዳይ አይደለም። አሁን ያሰባሰበን የህይወት ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ርስቱን የመውረስ ያለመውረስ ጉዳይ ነው። አሁን ነው እንግዲህ አሁን አለውልሽ ማለት ከፈለክ አሁን
የትምህርታችን ርዕስ የሚሆነው ወደ ማን እንሄዳለን? ርዕሳችን ነው። ወደ ማን እንሄዳለን? እስኪ ሁላችሁም በሉ፣ ወደ ማን እንሄዳለን? አዎ መሄጃ የለንም። አምባ መጠጊያ ታዛ መሸሸጊያችን እግዚአብሔር ነው። እግዚአብሔር እስከፈቀደ ድረስ በዚህች ባለችን ጊዜ የምናየው ኃይለ ቃል ነው። ይህን የተናገረው ቅዱስ ጴጥሮስ ነው። ነገር ግን ርዕሱ ከሚገኝበት በላይ ከፍ ብዬ ማንበብ እፈልጋለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 2 ላይ ያለውን ኃይለ ቃል ለማየት እንሞክራለን። ኢየሱስ ግን ደቀ መዛሙርቶችን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ትሆናላችሁ? ሕይወትን የሚሰጥ መንፈስ ነው፣ ሥጋን ምንም አይጠቅምም። እኔ የነገርኳችሁን ቃል መንፈስ ነው፣ ሕይወት ነው። ነገር ግን ከናንተ የሚያምኑ አሉ፣ ከናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አላቸው። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል ነህ አለው። ለቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁንልን። መነሻ ያደረግነው ይሄንን ነው። ካንተ ወዴት እንሄዳለን? ይሄን የተናገረው ስምዖን ጴጥሮስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጠራቸው 12 ሐዋርያት መካከል አብሮት የነበረ ግን ያላመነ ከመካከል አንድ ሰው ነበረ። ምን ያላለ? ያላመነ ግን ከሐዋርያቶች ጋር አብሮ የነበረ እግዚአብሔርም አሳልፎ እንደሚሰጠው ስለሚያውቅ እውነት እላችኋለሁ አባቴ ከጠራው በስተቀር ማንም ሊጸድቅ አይችልም አለው። ማንም ሊጸድቅ አይችልም፣ ከእናንተ መሃል አሳልፎ የሚሰጠኝ አለ ማለቱ ነው። ይህን ሲናገር ሐዋርያቶች ፈሩ፣ አብሮ መሄድን ፈሩ። ወደ ኋላ ተመለሱ ይላል። ወደ ተመለሱ ወደ ኋላ። ክርስትና ወደ ኋላ ጉዞ አይደለም፣ ወደፊት ነው። ወደ ኋላ ሸሹ፣ መሄድ አልፈለጉም። ለምን? የሚናገረው ቃል ከባድ ነበርና። ሁሉም ግራ ተጋቡ። እንዲህማ ሆነን እንዲህ እየተነገረን እንዴት ከእሱ ጋር እንሄዳለን ብለው ወደ ኋላ ተመለሱ ይላል። እግዚአብሔርም እንዲህ አለ። ወደ ኋላ መመለሳቸውን አይቶ እናንተም ልትሄዱ አሰባችሁን? አለ። ስምዖን ጴጥሮስ ጌታ ሆይ አለ፣ ካንተ ወዴት እንሄዳለን? አንተ የሕይወት ቃል ነህ አለው። የምን ቃል ነህ? የሕይወት ቃል ነህ። ወገኖቼ እውነት ነው። ከእግዚአብሔር የትም መሄጃ የለም። ነገር ግን እግዚአብሔር የተናገረው አሳልፎ ስለሚሰጠው ስለ ይሁዳ ነበር። ከእናንተ መሃል ያላመኑ አሉ አለ። የተሰበሰቡ ግን ሕይወት የሌላቸው
የመጡ ግን የማይጸድቁ አለ። የሚከተሉኝ ግን የሚሸጡኝ አለ። የሚሸጡኝ በእናንተ መሃል አለ። ይሄን ስለተናገረ ደነገጡ ሐዋርያቶች። እነሱን ግን አልነበረም። በንግግሩ ግራ ስለተጋቡ ወደ ኋላ ሊመለሱ ፈለገ። እግዚአብሔር ደግሞ ወደ ኋላ እንዲመለሱበት አልፈለገም። ስለምን? እነሱን ያውቃቸዋልና እንዴት እንደሚከተሉት ልባቸውን ሰጥተው እንደሚከተሉት ያውቅ ነበርና እናንተም አለ ያ እንደሚሸጠኝ ያ ርስቴን መንግስቴን እንደማወርሰው የማይጸድቀው ሰውዬ መሃላችሁ እንዳለው ልትሄዱ ወደዳችሁን? ወደ ኋላ ጌታ ሆይ ካንተ ወዴት እንሄዳለን? ከእግዚአብሔር ማምለጥ ይቻላል? ከእግዚአብሔር መሸሽ ይቻላል? አይቻልም። ይህን ርዕስ ያነሳንበት የራሳችን ምክንያት አለ። ወደ ኋላ እንመጣበታለን። ከእግዚአብሔር ማምለጥ አይቻልም። ከእግዚአብሔር መሸሽ አይቻልም። በመጽሐፍ ቅዱስ ሰሞኑን እንደተተረከላችሁ በትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምረን ስናነበው በጽሞና የዋህ ትሑት የእግዚአብሔር ሰው እናገኛለን። ዮናስ የተባለ ይህ ለእግዚአብሔር ቅርብ የሆነው ዮናስ እግዚአብሔር ሊልከው ወደደ። ሰው የሚልከው የሚጠላውን ሰው ነው ወይስ የሚወደውን ሰው? አቤት! ሰው የሚቀርበውን ሰው ነው የሚልከው ወይስ የሚርቀውን ሰው? የቅርብ ሰው ነው የሚልከው። እግዚአብሔር የቅርብ የሆነውን የቅርብ ሰው ነው ያለውን ዮናስን ሊልከው ወደደ። ወዴት? ወደ ነነዌ ሕዝብ። ዮናስ አለው ሂድ ለነነዌ ሕዝብ በደላችሁ፣ ክፋታችሁ፣ ኃጢአታችሁ በእግዚአብሔር ዘንድ አስጸያፊ ሆኖ ተገኝቷል። ስለዚህ ባትመለሱ፣ ንስሐ ባትገቡ፣ ባትጸጸቱ እግዚአብሔር አምላክ በ40 ቀን ውስጥ ከተማዋን ድብልቅልቅ ያረጋታል፣ ይገለባብጣታል። መዓት ቁጣው በእናንተ ላይ ትወርዳለች፣ የሚያድናችሁ የለም ብልና ተናገር አለው። ብለህ ተናገር። ዮናስ እንዲህ አለ። የዋሁ ዮናስ እግዚአብሔር እኮ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። እሳቱ ባይዘንብ እኔ ሐሰተኛ ነብይ ተብዬ የሰው መጠቋቆሚያ ለሆን አይደለምን? አሁን እግዚአብሔር እኮ ሂድ ያለኝ በቅርብ ስላገኘኝ ነው። እግዚአብሔር ወደማያየኝ ሀገር መሄድ አለብኝ አለ። እግዚአብሔር ወደማያየኝ ሀገር ወደማያገኝ በቅርቡ ስላገኘኝ አይደለም፣ እሱ ወደማያገኘኝ ቦታ ብሄድ ሳለ። ወገኖቼ ብዙዎች እግዚአብሔር ወደማይገኝበት እየሄዱ ሞተዋል። ቅዱሳን በማይገኙበት ስፍራ እየሄዱ ሞተዋል። ብዙዎች ከቤተ እግዚአብሔር ወጥተው ብዙዎች ቋንጣ ሆነዋል። ክርስትና ከቤተ ክርስቲያን ከራቅን ሕይወት የለንም። አሳ ከውሃ ከወጣ ሕይወት እንደሌለ ሁሉ ክርስቲያንም ከእግዚአብሔር ከራቀ ሕይወት የለውም። ዮናስ ግን መኮብለል ፈለገ። ዛሬ ብዙ ኮብላዮች አስቸግረውናል። ብዙ ኮብላይ ብዙዎች ኮብልለዋል። አሁንም እየኮበለሉ ነው፣ ወደፊትም ይኮበልላሉ። እነ ይሁዳ ካንተ ወዴት እንሄዳለን? ዮናስ ተርሴት ወደ ነነዌ የምትሄደዋን መርከብ ተወና ተርሴት የሚለውን በዘመኑ ቋንቋ እናንተ በከተማችሁ የሚጠሩ ታክሲዎች አሉ። ወደምትሄዱበት አቅጣጫ ያንን ተሳፈረና ጉዞውን አደረገ ይላል። ጉዞውን አደረገ። ነገር ግን ከእግዚአብሔር ማምለጥ አይቻልም። ዳዊት እንደተናገረው ወደ ሰማይ በወጣ ወደ ጥልቅም ብወርድ ካንተ ቀኝ እጅ ማምለጫ የለኝም አለ። ከማን እጅ? ወዴት በወጣ? ወደ ሰማይ በወጣ ወደ ጥልቅም ብወርድ ከቶ ካንተ ቀኝ እጅ ማምለጥ አልችልም አለ። ከእግዚአብሔር ማምለጥ ይቻላል? አይቻልም። አንዳንዴ ጨለማን ተገን አድርገን ኃጢአት ስንሰራ የምናመልጥ ይመስለናል። አንዳንዴ በራችን ዘግተን
ኃጢአት ስንሰራ እግዚአብሔር የማይመስለናል። ያልጠፋ ነው ከእግዚአብሔር ምሕረት ቸርነት የተነሳ ነው አለ ሰቆቃው ኤርምያስ እንጂ ከእግዚአብሔር አምልጠን አይደለም። ዮናስ ወደ መርከቢቷ ገባ ይላል። ሂድ ወዳለበት ቦታ ትቶ ወደ መርከብ ውስጥ ገባ። ነገር ግን ዮናስ ወደ ውስጠኛው መርከብ ገብቶ ነበርና ታሪኩ ስለተተረከላችሁ የምፈልገው ነገር ስላለ እዛች ቦታ ላይ ማንሳት ፈልጌ እንጂ ጊዜ ማባከን ፈልጌ አይደለም። ዮናስ በውስጠኛው መርከብ ውስጥ ተኝቶ ነበረ ይላል። ምን ብሎ ነበረ? ተኝቶ ነበረ። ጉዞ ያደርጋል። መርከበኛው ሹፌሩ መርከቡን አስነስቶ ነጋዴ ጭኖ ከነቁሳቸው ኃላፊነት ግዴታ አለበት። ገንዘብ ተቀብሏልና ተሳፋሪዎችን ማድረስ ነበረበት በአግባቡ። ሹፌር ተሳፋሪ እስከተሳፈረ ድረስ የሹፌሮቹ የተሳፋሪዎች ደህንነት የመጠበቅ የሹፌሩ ግዴታ ነው። ስለዚህ መርከበኛው ይቀዝፍ ነበር። ነገር ግን እግዚአብሔር በሚያውቀው እነሱ በማያውቁት ኃይለኛ ማዕበል ወጀብ መጣ ይላል። መርከቧን ሰላም የሚነሳ ሰላም ጭንቀት በዛ ይላል። ተጨነቁ። እነዚህ የባህር ነጋዴዎች ቱጃሮች ግራ ተጋቡ። አይተውት ተመልክተውት የማያውቁት በሕይወት ዘመናቸው አንድ ጊዜ ላይደገም የመጣ መከራ ነበር። መርከቧ ልትገለባበት ደርሳለች። ማዕበሉ ኃይለኛ ነበር። ከግራ ወደ ቀኝ መታት ነበር። እንደ ዛሬ ብዙዎቻችን መከራው ግራና ቀኝ እየመታን ያለው የመከራው ማዕበል፣ የችግር ማዕበል፣ የእርስ በርስ መጣላት ማዕበል እየመታን አስቸግሮናል። ተረጋግተን እንዳንሄድ ሆነናል። ዛሬም ቤተክርስቲያናችን ማዕበል እየመታት ነው። ግራና ቀኝ እየመታት ነው። የቤተክርስቲያን ከበሮ ከውጭም ከግራ ቀኝ እንደሚመታ ሁሉ ዛሬም ቤተክርስቲያን ከውጭም ከውስጥም ትመታለች። ከውስጥም ከውጭም ትመታለች። ማዕበሏ ተናወጠች። ስለምን? በውስጧ አንድ ሰው የተኛ ነበር። እግዚአብሔር ጋር አመልጣለሁ ብሎ ሊኮበልል ልቡ የሸፈተ ሰው ነበር። እነዛ ሰዎች ግራ ተጋቡ። ምናልባት መርከቢቷ አሉ፣ ምናልባት መርከቢቷ ይህ ዕቃችን ቋጠሯችን ከብዷት ይሆን ብሎ ቋጠሯቸውን ከመርከቡ ላይ ያወነሱ ወረወሩ ይላል። ወዴት? ወደ ባህር። ወዴት ጣሉት? ከምን ላይ? ከመርከብ ላይ። መርከቢቷ ቤተክርስቲያናችን ነች። መርከቢቷ ቤተክርስቲያን ዛሬ ተጨንቃለች። መርከቧ ጨንቋታል። እነዛ ነጋዴዎች ቋጠሯቸውን ወረወሩ ይላል። ስንቶቻችን ቋጠሯችን ወርውረናል? የበቀል፣ የክፋት፣ የዘረኝነት፣ የአድመኝነት፣ የሰላቢነት፣ የሟርት፣ የጥል፣ የክርክር ስንቶቻችን ቋጠሮ ይዘን ነው ኪዳን የምናደርሰው? ስንቶቻችን ይሄን ቋጠሮ ይዘን ነው ቅዳሴ የምናስቀድሰው? ስንቶቻችን ይሄን ቋጠሮ ይዘን ነው የምንጸልየው? በመርከቧ ላይ ተሳፍረን እንዴት መርከቧ ታዲያ ሰላም ታገኝ? እንዴት ታገኝ? መርከቧ ተናወጠች። እነዚህ ሰዎች ቋጠሯቸውን ጣሉ ይላል። ነገር ግን ቋጠሮን ያልጣለ አንድ ሰው ተኝቶ ነበረ። ዛሬም ቤተክርስቲያናችን እየተጨነቀች ያለችው በተኛ ሰው ነው። በተኛ እኛን በማይመስል ሰው ቀሚሳቸውና ካባቸው የኛ ልባቸው ግን ከኛ ያልሆኑ ተሳፍረዋታል። መርከቢቷን ተሳፍረዋታል። ቀሚሳችን ለብሰው ቆባችን አርገው ሕይወቱን ግን ያለበሱ በልብ ያልተገናኘን በመርከቧ ላይ ተሳፍረዋል። የትምህርታችን ርዕስ ነው። ካንተ ወዴት እንሄዳለን? እነዚህ ሰዎች ግራ ተጋቡ፣ ወረዱ። ሁሉም ይጸልያል። ሲያዩት ዓለም ደህና ሰንብቺ ብሎ ያንኮራፋል። ዛሬም ቤተክርስቲያን በመከራ ሆናም ያንኮራፋ ሰው ሞልተዋል።
ዛሬም ቤተክርስቲያን ድረሱልኝ እያለች የጥሪ ደውሏን እየመታች ዛሬም ቁርጡን የሚቆርጥ ክርስቲያን አለ። ዛሬም ቤተክርስቲያን በምጥ ላይ ሆና እየቆሰለች ጠላት ወዳጅ እያቆሰላት ዛሬም ይሄም ያልፋል እያለ አንገቱን ደፍቶ ቁጭ ያላለ ወገኔ፣ እናት ብትሞት በአገር ይለቀሳል፣ አገር የሞተች ጊዜ ግን በማን ይለቀሳል ተባለ። አገር የተባለችው እቺ ቤተክርስቲያን ነች አንተ ብለዋል እኮ ባፋቸው መሪዎቻችን። ኦርቶዶክስ ማለት ሀገር ነች ብለዋል። አልተገበሩልንም እንጂ አልተገበሩትም እንጂ። አገር ከሆነች ታዲያ የአገር ውለታ ይሄ ነው እንዴ? ይሄ ነው ወይ? እማማ ቤተ ክርስቲያን ምን አደረገች? ውለቷ ይሄ ነው ወይ? አገር ከሆነች ፊደላትን ቀርጻ ብራናን ደቁሳ ብዕርን ቀርጻ ፊደል ጽፋ ባስቀመጠች ታሪክን ከቅርስ ጋር ይዛ በቆየች ብድሯ ይሄ ነው እንደ ኢትዮጵያ? የቃል ኪዳን ታቦትን ይዛ እኔ የሃይማኖት ቤት ነኝ አይመለከተኝም ሳትን ጠላት ኢትዮጵያን በወራት ጊዜ የቃል ኪዳን ታቦትን ይዛ ባስይዛ ካህናትን አሰልፋ ወጣ ዳር ድንበርን ባስከበረች ኢትዮጵያ እንደ ኢትዮጵያ እንድትቀጥል ባደረገች ቤተክርስቲያናችን ውለቷ ይሄ ነው እንዴ? ምን ነው ወርቅ ላበደረ ጠጠር ሆነ ውለቷ? ይሄ ነው ወይ የኢትዮጵያ ውለታ? የቤተክርስቲያናችን ውለታ ይሄ ነው ወይ? ዋ ኢትዮጵያ ስንቱ በቁሙ ሞቷል። ዛሬም የቤተክርስቲያን መከራ ጭንቀት የማይገባን ብዙ ክርስቲያኖች አለን። ዛሬም ለዘብተኛ ይሆንን ጎራ የለየን ቋንቋው ቤተክርስቲያንን እንዳንወድ ያደረገን ሰዎች የዘሩብን ክፉን ክርዳት ዛሬም አለ። ይህች ቤተክርስቲያን እንደ ብላ ትረጋጋ። ቋጠሮ ይያዝን እየተኛንባት። ይሄ እኮ ነው ችግሩ። ዮናስ ተኝቷል። እባክህን አንተ ሰው ከየት ነህ? ወዴት ነህ? ከየትኛው ነህ አሉት። ዕብራዊ እንደሆነ ተናገረ። እባክህን ስለምን ትተኛለህ? ልንጠፋ ነው። አንተም ወደምታመልከው ወደ እግዚአብሔር ጩህ አሉት። ወደ ማጩህ ወደ እግዚአብሔር እንጩህ። ግዴላችሁም ወገኖች፣ ቆየን እኮ ዛሬ ሁላችን የመጣ ነው እኮ። ችግሩ አንገታችን ላይ ሲደርስ እኮ ነው የመጣ ነው። ሊያሰምጠን አንገታችን ላይ ስንደርስ እኮ ነው የመጣ ነው። ቁርጭምጭምታችን ላይ ያለው እኮ ጮህን ነበረ፣ ረባካችሁ ብለን ነበር እኮ። የሚሰማን ጠፋ እንጂ ገና ጅማ ላይ ክርስቲያን ሲታረድ ካህኑ በቤተ መቅደስ አንገቱ ሲቆረጥ ከበጎቹ ጋር ያን ጊዜ ነበር መንቃት የነበረብን። ዋ ግን ሰው የላትማ መርከቧ ላይ ሁሉም እንቅልፋም ነበረ። መሪውም ተማሪው እንቅልፋም ነበረ። የምንጨነቀው ስለ ልብሳችን ነበረ፣ ስለ ወንበር ነበረ ጭንቀቱ። ያን ጊዜ ነቅተን ቢሆን ኑሮ ድጋሚ ባልተደፈር ነበረ። ያ ዝምታ ነው ዛሬ በጅጅጋ አይናችን እያየ ቤተክርስቲያን 50 ቤተክርስቲያን የተቃጠሉብን። ምን አደረግን? ምን አደረገች እቺ ቤተክርስቲያን? ግን ዛሬም መርከቡ ላይ የተሳፈሩ ሰዎች እንቅልፋ መሆናቸው ስለታወቀ እነሱ ተኝተዋል። ቤተክርስቲያንም ስናቃጥል ስናርዳቸውም አይነቁም ተብለን ዛሬ የምትጠለልባትን ቤተክርስቲያን ሊያሳጡህ ተነሱብህ። እባካችሁ ወገኖቼ
ዮናስ እንቅልፉ አልጠቀመው። ዮናስ ከእግዚአብሔር መኮብለሉ አልጠቀመው። እስከ ዛሬ ኮብልለናል። ክሩን አስረን መስቀል አንጠልጥለን የክርስትናን ስርዓት ሳንፈጽም በዓለም የኮበልን ሰዎች አለን። ዛሬ ግን አዋጁ ጠርቶን የመጣን ሰዎች አለን። እባካችሁ ይበቃችኋል። ካንተ ወዴት እንሄዳለን ያለው ከቤተ ክርስቲያን ሸሽቶ አይቻልም። በተለይ በዚህ ዘመን አሁን የምንሰበሰብበት ጊዜ ነው። ከ3 ቀን በኋላ ታስሮ እንደተፈታ ጥጃ በየቁማር ቤትና በየመጠጥ ቤት የምንበተንበት ጊዜ አይደለም። እባክህ ወጣት እቺን 3 ቀን መንፈሳዊ ይመስልሃል? ከነገ በኋላ በየፑል ቤት እንድትሰበሰብ ቤተ ክርስቲያን አልፈቀደችም። አንተ ቁማር ቤት አትገኝ እባክህን። በሃይማኖት ቁማር እየቆመሩ ቤተ ክርስቲያን ሊነጥቁ መጥቶብሃል። ቁማርተኞች ከቀሚሱ ጀርባ ቁማር የሚጫወቱ አሉ። ቁማር መምራት ሲያቅታቸው ህዝብ እንዳይነሳባቸው በሃይማኖት ደግሞ ቁማር ሊጫወቱብን መጥተዋል። እግዚአብሔር ያሳክስልን። ኧረ እሱ ያሳክስልን ወገኖቼ። እኛ ኃይላችን እሱ ነው። ምን አደረገች? መሬቱን በክልል ሆነ፣ በብሔር ሆነ፣ መሬት መታወቂያው ብሔር ሆነ፣ ባንኩ ብሔር ሆነ፣ የመኪናው ታርጋ ብሔር ሆነ። አንድ ቤተ ክርስቲያን ብትቀር እሷን በብሔር ሊከፍሉብን መጡ። ኧረ እሷን ተውልን፣ ኧረችን እንኳን ተውልን። ስንራብም ስንጠማም ስንገፋም ኧረ እባካችሁ እናልቅስባት። ምን ነው? ኧረ እባካችሁ ጥሩ አይደለም። ጳውሎስ የረገጥከው ችንካር ሳኦል ይወጋሃል እንደተባለ ሁሉ ብዙ ሰዎች ዛሬ የእግዚአብሔርን ስልጣን እየተገታተሩት ይገኛል። ስልጣኑን እየተጋፉት ይገኛሉ። ዝም ስላለ ብቻ እግዚአብሔር የሌለ የመሰላቸው ሰዎች አሉ። ግን እግዚአብሔር አለ። ጽዋው እስኪሞላ ድረስ ነው። እግዚአብሔር እንቅቡን ሲቆርጥ አንተን ይቆርጥሃል። አይምሰልህ። እግዚአብሔር ብዙ መሳሪያ አለው። ምናልባት ቤተ ክርስቲያን ታንክ የላት፣ ምናልባት ቤተ ክርስቲያን ወታደር የላት፣ ምናልባት ቤተ ክርስቲያን ለችግር ቀን ብላ ያስቀመጠችው ኃይል የላትም። ኃይሉ ግን ከሰማይ ነው። ኃይሏ ከሰማይ ነው። እግዚአብሔር ሲነሳ ስውር ወታደር አለው። ከተቀመጥክበት የማያስነሳ ከተኛበት እንዳትነቃ ያደርጋል። ስውር ቀስት አለው። ባፍ እንደጎረስክ ያስቀርሃል። በርህን እንደዘጋ እንዳትከፍት ያደርግሃል። እባክህ ተመለስ። እጅህን አንሳ። እሳት ነው። እሳት ቀይ መስመሩ ማለፍ እሳት አለው። ዮናስ ወደ ነነዌ ሕዝብ ሄደ። በአሳ ነባሪ ምክንያት እግዚአብሔር እንደነገረው ተናገረ። ኃጢአት፣ በደል፣ ክፋታችሁ በእግዚአብሔር ዘንድ እንደሞተ ውሻ ከርፍቷልና እግዚአብሔር መዓት መከራው ሊያመጣባችሁ ነው። በ3 ቀን ውስጥ በ40 ቀን ባትመለሱ ታልቃላችሁ ሲላቸው ደነገጡ ይላል። ደነገጡ፣ ልባቸው ተረበሸ ይላል። ክርስትና እንዲህ ነው። ሁሉም አዘኑ። እግዚአብሔር ቸር ነው ይምረናል እያሉ አልቀለዱ። ሁሉም በሰማበት ቅጽበት ልባቸውን ለእግዚአብሔር አሳልፈው ሰጡ፣ ተናዘዙ። ኃጢአት በደላችሁ አላቸው እኮ ዮናስ። ኃጢአትና በደላችሁ በእግዚአብሔር ፊት እንደው የሚያስከፋ ሆኗል አለ። እውነት የነነዌ ሕዝብ ወገኖቼ በደል እኛ ከሰራ ነው ኃጢአት በልጦባቸው ነው። ማርያምን የነነዌ ሕዝብ እሳት ይዘንባል የተባሉት ዮናስ የተላከላቸው እኛ
ኢትዮጵያውያን ከሰራነው ኃጢአት የነሱ ኃጢአት በልጦ ይሆን? የኛ ኃጢአት አይበልጥም? እኛ ምን ያልሰራነው ኃጢአት አለ? ምን ያልሰራነው? ከሚመጣው ትውልድ እኮ ወገኖቼ ተበድረን እኔና እናንተ እኮ ያስቀመጥነው በደል ክፋት አስቀምጠናል እኮ። ያልሰራነው ምን ኃጢአት አለ? ጥንቆላውንም ቢሆን ሟርቱንም ቢሆን መግደሉንም ቢሆን እኮ ገለናል። ሰው በቁሙ እያለ እሳት አላቃጠልንም ወይ? ሰው በቁመናው ዘግዝቀን አልሰቀልንም ወይ? ሰው አላረድንም ወይ? በዘመናችን የሰው ልጅ እንደ ቆሻሻ በአንድ ጉድጓድ በዶዘር ሲቀበር አላየንም ወይ? በእኛ ዘመን እናት እርጉዟ ሴት ሆዷ በሳንጃ ተቀዶ ልጁ ያለ ቀኑ ሲወጣ አላየንም ወይ? እናት የገዛ ልጇን አርደው ስጋውን አላበሏትም ወይ? ወይ ኢትዮጵያ! ኧረ ነፍስ ይማር ኢትዮጵያ! ነፍስ ይማር ኢትዮጵያ! ወሀገሬ! ምን ነው ሰው አጣሽ? ይሄ ነበር እንደ አባቶቻችን? ይሄ ነበር እንደ ኢትዮጵያ ታሪኳ? ይሄ ነበር እንደ ኢትዮጵያ ክብሯ? ልጅ ተወልዶ አይደግብሽ ብሎ የረገመን ማን ነው? ወገኖች ምን ያላየነው ምን ያልሰራነው በደል አለ? ምን ያልተሰራብን ግፍና በደል አለ? አባቶች፣ አረጋውያን፣ ሽማግሌዎች ኧረ እባካችሁ ንገሩን። በእናንተ ጊዜ የነበር ወይ? ነፍሰ ጡር ሴት ትጦራለች፣ ትጣድ ወይም ትታረሳለች እንጂ እንዴት በሳንጆ ሆኖ ይቀደር ነበረ? ያየነው ታሪክ እኮ ነው ወገኖች። ይሄ ሁሉ እኮ ሲሆን ቤተክርስቲያን እኮ ዝም ብላለች። 50 ቤተክርስቲያን ሲቃጠልባት፣ አማኞቿ ሲታረዱባት ኢትዮጵያ ለመታደግ ብላ ዝም ማለች። ኢትዮጵያ እንዳትፈርስባት፣ አገሪቷ እንዳትታመስባት ጸጥ አለች ቤተክርስቲያን። ህመሟን ህመም አርጋ፣ ቁስሏን ቁስል አርጋ እያቃጠላት የወገኖቿ ሞት የህፃናት ፍግም ማለት እያሳዘናትም ቢሆን ለሀገር ስትል ዝም አለች። ግን ዝምታ እንደሞኝ ተቆጠረ። ዝምታ እንደሞኝ ተቆጠረ። ዛሬ ደግሞ ሊያፈርሷት መጡ። ሊያፈርሷት መጡ። የመጨረሻ መጠለያ የሆነችንን የመጨረሻ ልጅነት ያገኘንባት በኋላም የምንሸኝባትን ቤተክርስቲያን ምን አደረገች? ምን አደረገች? ወገኖች ይሄን እያየን ታዲያ ወዴት ልትሄድ ፈለኩ? ወጣት ከዚህ በኋላ ይሄ መከራ ይሄ ስቃይ እያየክ እየተፈራረቀብህ ነው። ከዚህ በኋላ ልትቆጭ ይገባሃል። ክርስቲያኖች ልትቆጩ ይገባቸዋል። በቃ ተቆጩ። ቁጭት ይባላል። ሰው የላትም ተብሏል። አንድ ልጅ እናት ልጅ ተወልድና ልጁ እኔ እያለው እናቴ አትደፈርም ይላል። እኔ እያለው የአባቴ ቤት አይደፈርም ይላል። እውነት ወይ ሐሰት? እውነት ወይ ሐሰት? አቅሙ እስከቻለ ድረስ የመጣውን ጠላት ይዋጋል። ቤተክርስቲያን ልጆች የላትም እንዴ? አሳያ ልጅነትህ። ከንፈር መምጠጥ ብቻ አይደለም። ከንፈር መገስ ብቻ አይደለም። ደረትን መድቃት ብቻ አይደለም። እንደ እባብ ልባም ልትሆን ይገባሃል። ተደፍረሃል፣ ተንቀሃል፣ ምን ታመጣለህ ተብለሃል። ለዚህ እኮ ነው አጥሩን ነቅነቆ ከጣሉ በኋላ በሩን ደግሞ ሊነቅሉ እየመጡብህ እኮ ነው። ስለዚህ ይህ የመኖር ያለመኖር ጉዳይ አይደለም። የመብላት ያለመብላት ጉዳይ አይደለም። አሁን
ያሰባሰበን የሕይወት ጉዳይ ነው። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። አሁን ነው እንግዲህ አሁን አለውልሽ ማለት ከፈለክ አሁን እንደ ይሁዳ ተመሳስለው የገቡ ብዙ አሁንም አሉ። አሁንም ጉርባቸው ቲማቸው ያልተነቀለ አለ። የጡት አባታቸው የጡት ልጆቻቸው አሉ። በየቦታው አሉ። በየቦታው መሀል ሰፋሪም ይሆናል። ከዚህ ልሁን የሚላል። ከዚህኛውም ሲኖዶስ ከጫካውም ሲኖዶስ ልሁን የሚል ሰው አለ። ቆይ ከዚህም ድንገት ይሄኛው አሸንፎ ከመጣ ከዚህ ደግሞ እንዳልገፋ፣ ከዚህም ደግሞ ይሄኛው ደግሞ ቶሎ ገፍቶ እንዳይጥለኝ ከዚህም ልሁን የሚላል። ወላዋይ አንዱን ምረጥ። ወይ ሕይወትን ምረጥ፣ ወይ ስጋህን ምረጥ፣ ወይ ጽድቅን ወይ ኩነኔን ምረጥ። አስመሳይ ቤተክርስቲያን የጎዳት እኮ ውስጥ አዋቂ እኮ ነው። የውጭ ጠላት አይደለም የጎዳን፣ የውስጥ ጠላት። በመዝሙር 41 ቁጥር 9 እንዲህ ይላል። በመዝሙር 41 ቁጥር 9 ላይ እንዲህ የሚል ቃል እናገኛለን። ውስጥ አዋቂው እግዚአብሔር የሚጠላው ይሄንን ነው ወገኖቼ። ማስመሰል ግዴላችሁ፣ አታስመስሉ። የታመንኩበት እንጀራዬን የበላ በኔ ላይ ተረከዙን አነሳ ይላል። ምንን አነሳ? የታመንኩበት እንጀራዬን የበላ በኔ ላይ ተረከዙን አነሳ። ምንን የበላ? እንጀራዬን የበላ። ዛሬም ያከበረቻቸው እንደነ ጴጥሮስ አባት እንዲሆኑ የሾመቻቸው እንደነ ጴጥሮስ የመንግስተ ሰማያት መክፈቻ ስልጣን የሰጠቻቸው በተሻለ ቤት ስታኖራቸው የተሻለ ምግብ ሲበሉ በተሻለ መኪና እንዲሄዱ ብታደርጋቸው መልሰው በሷ ላይ ተነሱባት። ህብረት ፈጠሩ። ከሚያምኑ ሳይሆን ከማያምኑ፣ ቤተ ክርስቲያንን ከሚሰሩ ሳይሆን ከሚያፈርሱ ኃይል ጋር አበሩብን። እንጀራዋን የበሉ ናቸው ዛሬ ቤተ ክርስቲያንን ለዚህ ጣጣ የዳረጉን። እንጀራዋን የበሉ ሰዎች ናቸው ዛሬ በሻሸመኔ 37 ሰው እንዲሞት ያደረጉት። ይሄን ቁስል እነሱ ላይ ሆነ አስበው። የነሱ ባንዳም ካለህ ያቅርህ። እናት እዛ ቦታ ብትሆንስ፣ ወንድም እዛ ቢሆንስ አሁን የሞተው ማን ነው? መኖሪያ ቤቱ ላይ የማታውቀው ሰው መጥቶ መንገደኛ መጥቶ ይሄ ሀብት የኔ ነው ቢልህ ታካፍለዋለህ? አሁን ኖርን ይባል ነው። ያደላቸው እኮ ሞትን እየተፋጠኑ እየተቀበሉ ነው። እኔን ረደኝ፣ እኔን ግደለኝ እያሉ እየተጋደሉ እኮ ነው ያሉት ጠረፍ ላይ ያሉት። አንተ ግን እውነት እንኳን ለመናገር አቅቷል፣ አፍህ ተዘጋ። ሀብት ንብረት መንገደኛ መጥቶ ልካፈል ቢል ታካፍለዋል ወይ? ዛሬ እኮ ይሄ ነው እኮ ችግር የሆነው። ይሄ እኮ እየሆነ ነው ያለው። ይሄ ነው እየተቆመረብን ያለው። ይሄ ነው። እቺ 3000 ዘመናት ያቆጠረች ቤተ ክርስቲያን ሕግና ስርዓት በጠበቀች ሁሉን ነገር በጦርነት ሁሉን ነገር ህዝብ ካስባሉ በኋላ ይቺ ግን ኢትዮጵያን ይዛ ተቀመጠች ቤተ ክርስቲያን። ሁሉም ክልል እያለ አንተም ውጣልኝ ሲል አማራው ኦሮሞን ሲያባር፣ ኦሮሞ አማራውን ሲያባር፣ ትግሬው ሌላውን ጎሳውን ሲያባር፣ ቤተ ክርስቲያን ግን ኢትዮጵያን ይዛ ቁጭ ብላለች። ጉራጌውም አለባት፣ ኦሮሞውም አለባት፣ አማራውም አለባት፣ ትግሬውም አለባት፣ ደቡብም አለባት። ሁሉም ይቀድሳል። የብሔር ብሔረሰቦች ስብስብ ኢትዮጵያ የሆነችው እቺ ነች። ስለዚህ ይህችን ቤተ ክርስቲያን ኢትዮጵያን ይዛ ስላለች እንደ እንቁላል መስበር አለብን አሉ። ጠላቶቿ ይሰበራሉ እንጂ እሷ አትሰበርም። ጠላቶቿ ይሰበራሉ እንጂ እሷ አትሰበርም። በፍጹም ብዙዎች አይተናል። ሰበርናት ያሉ ተሰብረዋል።
አከርካሪዋን ሰብረናል አሉ። እሷ አለች፣ እነሱ ግን ተሰብረዋል። ዛሬም እንደ ፈርዖን የሆኑ ሰዎች አሉ። እንደ ጎልያድ ጡንቻቸውን ያፈረጡብን ሰዎች አሉ። ግድለም መወጣጠር፣ ትዕቢት፣ ደረትን መንፋት፣ በሌላ ኃይል መመካት ዋጋ የለው። ቅድም እንዳልኳት ቤተ ክርስቲያን ብዙ ታንክ መሳሪያ የላትም። ኃይሏ እግዚአብሔር ነው። ጎልያድ ያ ብረት ለባሽ፣ ያ ትዕቢተኛ፣ ያ ለእግዚአብሔር የማይገዛን ሰው በአንዲት ጠጠር ነው እግዚአብሔር አፈርድም ያበላው። አሁንም የቤተ ክርስቲያንን ጠላት እግዚአብሔር አምላክ አፈርድም ያብላል። አፈርድም ያብላው። ሌላ ምንም አንልም። ተውን ባካችሁ፣ ተውን፣ ይበቃናል። በዓይናችን አትምጡብን። ዳቦ ቢወደድም ጤፉ ቢወደድም ተመስገን ብለናል። የት? በዚቹ ቤተ ክርስቲያን ተቀምጠን ተመስገን። ይሄም ያልፋል ብለናል። በመማፀኛችን ግን አትምጡ፣ በድንኳናችን ላይ አትምጡብን። የት እንሂድ ከዚህ በኋላ? ስንራብ፣ ስንጠማ፣ ስንገፋ፣ ስንገዳደል የት ሄደን እንናገር ታዲያ? የት እንጩህ? ወገኖች ሰሚ እኮ አጥተናል፣ ሰሚ አጣን። እባካችሁን ችግሬን ስሙኝ ብትል፣ ብሶቴን ችግሬን ልንገራችሁ ብትል ያንቺ ችግር የሚሰማ የለም ብለው ጆሮ ዳባ ልበሳሉ። ጆሮአቸው አይሰማም። እኔ አይደለሁም የተናገርኩት፣ መጽሐፉ ነው። ደግሞ በትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ላይ እንዲህ ይላል፣ እናገራለሁ፣ ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘ ናት፣ ለመስማትም አይፈልጉም፣ ለመስማትም ፍቃደኛ አይደሉም አለ። ጆሮአቸው ያልተገረዘ ነው አለ። የቤተ ክርስቲያንን ችግር ለመስማት አይፈልጉም። የክርስቲያንን መፈናቀል፣ የመስቀል አሳሪው መንገላታትን መስማት አይፈልጉም። ስለምን? ጆሮአቸው አልተገረዘም። ከነሸለፈታቸው ክህደት የተሞላባቸው። ቤተ ክርስቲያን ደግሞ የራሷን መብት ስታስከብር ደግሞ ያዙ ይልቀቁኝ ማለት ጀመር። አቅም የላትም ብለው ይዘውዟታል። ብድግ ስትል ደግሞ መከራ። ምንም አቅም የሌላት ቤተ ክርስቲያን ኃይል የላትም ብለው እሷ የእግዚአብሔር ሞገስ ስላላት አሁን ጥቁር ቲሸርት ሲለብስ ወጣቱ ለምን ትለብሳለህ? ና ቲሸርቱ ላይ መሳሪያ አለው እንዴ? አለው። ጥቁሩ ልብስ ላይ ታንክ አለው እንዴ? የለም እኮ። በቀሚሳችን ላይ የሚሆን በኮታችን ላይ ያደረግነው መስቀል ነው። መስቀል ግን ለኛ ምናችን ነው? ኃይላችን ነው። መሳሪያችን መስቀል ነው። አዎ፣ ጠላት ይንኮታኮታል። ጠላት ይንኮታኮታል። ግራ ይጋባሉ። ይሄን ካሰባችሁ ለምን ትነኩናላችሁ? እግዚአብሔር ይስጣችሁ። በእውነት ነካካችሁን፣ አሰባሰባችሁን፣ እድሜ ይስጣችሁ። በተቃራኒውም ዋጋውን ይክፈላችሁ። የእጃችሁን ይስጣችሁ። እኛን አሰባሰባችሁ። ስላሰባሰባችሁን እናመሰግናለን። ክቡር መሪዎቻችን፣ ክቡራን ሹማምንቶቻችን እናመሰግናለን። የነቡን ቀፎ ነካካችሁ፣ ሰበሰባችሁን። በጅማ ላይ ያ ክርስቲያን መገደል ሲጀምር ወጣት ወደ ቤቱ ተመለሰ። ያ መንገድ ላይ ተቀምጦ ጥምቀተ ባህር ላይ እህቶችን እንደ እባብ ሲናደፍ የነበረው አስፋልት አጣቢ ያደረጉልን። በልህ እንዲመጣ አድርገው ምንጣፍ አንጣፍ ያደረጉልን። እግዚአብሔር ይመስገን። አዎ ወገኖች፣ እንዴት ይችን አገር የተባለች ቤተ ክርስቲያን በሰላሟ ቀን አለውልሽ እያሉ አውደ ምሕረቷን ሲያጨናንቅ የነበረው ምረ ጋዜጠኛ ሁሉ በመከራዋ ቀን ግን ሁሉም አፉ ላይ ዚባ አደረገ። በህዝብ ታክስ የተቋቋመው የከሌ ቴሌቪዥን እንኳን ይባል የኢትዮጵያ ቴሌቪዥን የተባለው ታዲያ የኢትዮጵያን የኦርቶዶክስን ችግሯን ያልዘገበ
ሌላ ቀን መጥቶ እዚህ ጋር ቢያጨናነቅ ምንድነው ጥቅማችን? ይሄ እኮ ነው ሰው የሚታወቀው እኮ በችግር ቀን ነው ወገኔ። እከሌን እኮ አረሰውም፣ እከሌ የቁርጥ ቀን ዘመዴ እኮ ነው፣ ሰው በሸሸኝ ጊዜ እኮ ያገኘው ሰው ነው ይባላል አይባልም? ዛሬ ቤተክርስቲያን ቁርጥ ሰው ትፈልጋለች። በዚህ በመከራ ሰዓት፣ በዚህ በጨለማው ሰዓት የሚጮህላት የሚያነቃቃላት ሰው ትፈልጋለች። አስመሳይ አይደለም ዛሬ የምንፈልገው። አስመሳይ ሞልቷል፣ አስመሳይ ሞልቷል። አዎ አስመሳይ አለ። ይባካችሁ የቁርጥ ቀን ሰው እንሁን። እነ ጊዮርጊስ በቁርጥ ቀን ስለተገኙ ነው። አንዳንዴ ይመስለኛል መሪዎቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከልጅነታችን ጀምሮ ሰንበት ትምህርት ቤት ስንማር ቅዱሳን ሰማዕታት ፍትፍት እየበሉ ቁርጥ እየቆረጡ ቅቤ እየጠጡ ጸደቁ የሚል አልተማርንም። እየሞቱ እየታረዱ ሰማዕት ሆኑ ነው። ስለዚህ መሞት ለኛ ብርቃችን አይደለም ነው። ወቁት ለመሞት ዝግጁ ነን። ብርቃችን አይደለም። አንደነግጥም። ስለምን? አንብበናል፣ በዓይናችንም አይተናል ክርስቲያን ሲታረድ። ስለዚህ ብርቃችን አይደለም። እየሞትን እንጸድቃለን እኛ እንጂ ወደ ሲኦል አንወርድም። ስማችን ሕያው ሆኖ በሰማይ ይጻፋል እንጂ በከንቱ አንቀርም። ወጣት ንቃ፣ ካንተ ወዴት እንሄዳለን ያለው ጴጥሮስ። አንተ የሕይወት ቃል ነህ ያለው። አንተ የምን ቃል ነህ? የሕይወት ቃል ነህ። ሕይወት ሰጪ ነህ፣ ድህነት ሰጪ ነህ፣ አጽዳቂ ነህ። ካንተ ወዴት እንሄዳለን? በቃ ወዴት ትሄዳለህ? ከዚህ በኋላ ወጣት ሌላ መሄጃ የለህም። ብሶትን የምታሰማበት ደስታህን የምታሰማበት ይቺ ቤተ ክርስቲያን ነች። እሷ ከለች አንተም የለህም። ይሄን ወቀው፣ ይሄ ልታውቅ ይገባሃል። በዚህ ጊዜ በዚህ ሰዓት ችግሯን እንኳን የሚዘግብላት ሰው ይጥፋ፣ ችግሯን እንኳን የሚያስተጋባላት ይጥፋ። የሕዝብ ተወካይ ሹማምንቶች፣ ምክር ቤት ያላችሁ ክራችሁን ማህተባችሁን በከረባት የደበቃችሁ አለሽ እኮ በየክፍለ ከተማ በየቀበሌ በየወረዳ ያለሽ። ለዚህ ቀን ያልሆንሽ ለመቼ ልትሆኝ ነው? ለዚህ ቀን ያልሆንክ ለመቼ ልትሆን ነው? አንተ በቁርጥ ቀን ቤተ ክርስቲያን በፈለገች ሰዓት ካልተገኘህ ምን ልታረግ ነው? መቼ ልመጣላት? ቤተ ክርስቲያን መከራዋ አንገቷ ላይ ደርሶ መተክ እግዚአብሔር ያጽናሽ መከራሽን እካፈላለሁ ካላልካት መቼ ልትመጣላት? ፈርሳ ባዶዋን ከቀረች በኋላ መተህ ከንፈር ብትመጥ ምን ዋጋ አለ? ግዴለህም። በቤትህ እንጀራም እየበላ ትን ብለህ ልትሞት ትችላለህ። እንቅፋት መቶ ልትሞት ትችላለህ። ይልቅስ ክብር የሚገኝበት ሞትን ምረጠው። ክብር የሚገኝበት በሰማይ መላእክት የሚያሸበሽቡልን ክብር ሞትን ምረጠው። ደግሞ ለዚህ ዓለም ትጨነቃለህ እንዴ? ለዚህ ዓለም ሰውን የሚበላበት ዘመን ላይ ደርሰን ሰውን አርዶ እንደ ስጋ እየበላ ሰውን እያቃጠለ ባለበት ዘመን ለዚህ ነው እድሜ የሚጠየቀው። ዛሬም እድሜ ስጠኝ እንላለን እንዴ? ይቅርታ አድርጉልኝ፣ በሚሞቱ ሰዎች ቀንቻለሁ። ከእግዚአብሔር መኮብለል አይቻልም። እንዲህ ይላል መዝሙረኛው ዳዊት። በመዝሙረ ዳዊት እንዲህ ይላል፣ መዝሙር 72 ቁጥር 28 እንዲህ ይላል፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ወደ ማመቅረብ ወደ እግዚአብሔር። ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ ማመቅረብ ወደ ዓለም መቅረብ አይደለም። ወደ ባለስልጣን መጠጋት አይደለም። ከባንዳ ጋር መጠጋት አይደለም። ከነ ይሁዳ ጋር ማጨብጨብ አይደለም። ከእግዚአብሔር ጋር ነው ያለው። ከይሁዳ ጋር የምታጨበጭብ ይቅር። ገና ለገና ይመለሳሉ ብዬ ከነ ነውራቸው ከነ ግፋቸው እያሽሞነሞንኩኝ አልናገርም።
አልናገርም። አባቶቻችን እኮ ይሁዳ ምናልባት ተጸጽቶ ሊመጣ ይችላል ብለው ህብረት አልፈጠሩም። ወገኖቼ እንዲህ አይነት ካሬዎች አሉ። ዛሬም በቀሚሳችን ዛሬም በቤተ መቅደሳችን አሉ። ሸንኮፎች አሉ። ሸንኮፍ የቤተ ክርስቲያን ሸንኮፍ የሆኑ ከባንዳ ጋር የሚሞጣሞጡ እዚህ ደግሞ ለደሞዝ የሚቀመጡ ሰው ተሸፋፍኖ ቢተኛ ወገኔ እግዚአብሔር ገልጦ ይወጋሃል። ለየትኛው እንጀራ ነው የምትጨነቀው? ለዚህ ለሚሻጊት እንጀራ አሁን እየተበላ ያለው እንጀራ ነው እንዴ? አንተ የደም እንጀራ እኮ ነው። የሰው እንጀራ እኮ ነው እየበላ የሰው ደም ቢበላ እንኳን ጤና የማይሰጥ። አረ ጥንቅር ይበል። ቤተ ክርስቲያኔ ስትጠቃ፣ ቤተ ክርስቲያኔ ሰው ስታጣ፣ ቤተ ክርስቲያኔ ስትዋረድ በኔ ዘመን ማየት አልፈልግም። ዋ ኢትዮጵያ፣ ዋ ቤተ ክርስቲያናችን። እግዚአብሔር አምላክ እረ በምሕረቱ ያጽናሽ። እረ ሰው አጣ እግዚአብሔር፣ እረ እግዚአብሔር ሰው አጣ ለቤቱ። ወገኖች አስመሳይ ምንደኛ በዛን። ምንደኛ ሁሉም ክብሩ ሲነካበት ብቻ ነው ዘራፍ ማለት የጀመረው። ክብሩ ሲነካበት። መጀመሪያ አጥሩ ሲነካ የት ነበርክ? ስንጮህ እብድ ናቸው ብላችሁናል እኮ። እብድ ናቸው አላችሁን። ይሄ ወንዝ ችግር አለ። አረ የደራሽ ወንዝ እየመጣ ነው። አረ ሊያሰምጠን ነው። ከቁርጭምጭሚታችን አልፎ ጉልበታችን ደረሰ ብለን ስንጮህ እኮ ሰሚ አጥተናል። ዛሬ አንገት ላይ ሲደርስ ሁሉ መንጫጫት ጀመረ። አይጠቅምም። አሁንም ረፈደ እንጂ አልሞሽብንም። አንገታችን ላይ የደረሰውን ወንዝ ቢያንስ ደረታችን ላይ ማድረግ እንችላለን። ምን ስንሆን? እኛ አንድ ስንሆን ሁላችንም ዓላማችንን ስናውቅ ላሰርነው መስቀል ላሰርነው ክር ታማኝ ስንሆን ያን ጊዜ እግዚአብሔር አምላክ ለነኔ ሕዝብ ያመጣውን መከራ እንደመለሰው ሁሉ በእኛ ላይ የመጣውን መከራ እግዚአብሔር አምላክ ይመልሰዋል። አሁንም እግዚአብሔር አምላክ ይመልስልን ወገኖች፣ እግዚአብሔር ይመልስልን። ለኔስ ወደ እግዚአብሔር መቅረብ ይሻለኛል አለ። ለኔስ ወደ እግዚአብሔር መቅረብ ይሻለኛል ባል ካንተ ወዴት እንሄዳለን እኮ ነው ያለው ዮሐንስ። ካንተ ወዴት እንሄዳለን? ከእግዚአብሔር የኮበለለው ዮናስ መከራ ነው የገጠመው። አሳ ነባሪ ነው የገጠመው። ሞት ነው የገጠመው። ስቃይ ነው የገጠመው። መወርወር ነው የገጠመው። ከእግዚአብሔር ማምለጥ አይቻልም። ለኔስ ወደ እግዚአብሔር ቤት መቅረብ ይሻለኛል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወገኖቼ ደስ ለን ይገባል። መቀመጫው ባይመችም፣ ቋንቋው ባይመቸንም ከሱ ጋር እንጣበቅ። ይልቁንም በዚህ በመከራው ዘመን፣ በዚህ በስቃይ ዘመን እባካችሁ አንላይ። ጠላቶች ናቸው፣ ፖለቲከኞች ናቸው። እንዳንዋደድ ይሄ ከሌ ላሉ ይሄ እምነት የአማራ ነው፣ ይሄ ኦሮሞ አይመለከትም። ግዴላችሁም ወገኖቼ። ዛሬ እየሞቱ ያሉ መስቀል አሳሪዎች ኦሮሞዎች ናቸው ወገኖቼ። ግዴላችሁም። እነዚህ ሰዎች እንድንጠላቸው፣ ወደፊት ተተኪው ትውልድ እንዲጠላቸው የሚፈልጉ ሰዎች አሉ። ግዴላችሁም። ጠላት በሚነግራችሁ እያያችሁ ወንድማችሁን አትግፉት፣ አንተ አራጅ ናት በሉት። እጅ ለእጅ እንያዝ። እጅ ለእጅ ስንያዝ ነው ጠላትን ማሸነፍ የምንችለው። እውነት ወይስ ሐሰት? እውነት። እያየን ያሉት ወለጋ ላይ እኮ እየሞቱት ያሉት እኮ መስቀል ያስሩ ኦሮሞዎች ናቸው። ሻሸመኔ የሞቱት እኮ ኦሮሞዎች ወንድሞቻችን እኮ ናቸው ወገኖቼ። ጠላት የሚነግረን ብቻ አትስማ። አውቆ ነው
እንድንለያይ ነው። እንድንለያይ፣ እንድንበታተን። ለምን? ለዱላ እንድትመች፣ ለዱላ እንዲመች፣ በክፉ እንድንተያይ። እኛ በክርስቶስ አንድ ነን ወገኖች። ከኔ ጋር ናችሁ? ከኔ ጋር ናችሁ? ክንዳችን መድኃኔ ዓለም ነው። ኃይላችን መድኃኔ ዓለም ነው። እኛ እሱን ይዘን ነው ወገኖች። ሌላ ምንም ተስፋ የለንም። ቤተ ክርስቲያን እሱን ነው መጠጊያ ያደረገችው። ክንዷ፣ ኃይሏ፣ ብርታቷን እሷን ነው። እሱን ይዛለች። እሱን ይዞ ግን የወደቀ ያፈረ የለም፣ የለም፣ የለም። ጎልያድም ወድቋል፣ ፈርዖንም ሰጥሟል። ብዙ በቤተ ክርስቲያን ላይ የተነሱ ኃያላን አፈር በልተዋል እንጂ እሷ አልተሸነፈችም። 50 ቢቃጠል 100 ቤተ ክርስቲያን ተሰርተዋል። ጭቃ ቤተ ክርስቲያን ቢቃጠሉ በድንጋይ ተሰርተዋል። ሳር ቤተ ክርስቲያን ቢቃጠሉ በቆርቆሮ ተሰርተዋል። እነሱ በማቃጠል እኛን ቢያናድዱንም እኛ ደግሞ በመስራት አቃጥለናቸዋል። በመስራት አቃጥለናቸዋል። ስለዚህ ዛሬም ነገም ከእግዚአብሔር የሚለየን ምንም ነገር የለም። ምንም ነገር የለም። ዕብራውያን ምዕራፍ 11 ቁጥር 37 ላይ እንዲህ አለ፣ ሁሉም አምነው ሞቱ፣ በድንጋይ ተወገሩ፣ በእንጨት መጋዝ ተሰነጠቁ፣ ግን አምነው ሞቱ፣ ክብር ሆነላቸው ይላል። ምን ሆነው ሞቱ? አምነው ሞቱ፣ ክብር ሆነላቸው ይላል። በድንጋይ ተወገሩ። ዛሬ እህቶቻችን፣ ብዙዎች እህቶቻችን በዚች ቤተ ክርስቲያን ከ3 ቀን በፊት በድንጋይ ተወግረውብናል። ብዙ እናቶቻችን ተደብድበውብናል። ግን ይሄ ለኛ ብርቃችን አይደለም። እያነበብነው ስለአደግን በክብር እንቀበለዋለን። በክብር ለወጋሪዎቻቸው ግን ይብላን። ለነሱ እጥፍ ይሆንባቸዋል። ካንተ ወዴት እንሄዳለን? ርዕሳችን ነው። ስለዚህ ከዚህ በኋላ መሄጃ የለንም። በቁጭት እንነሳ። ይሄን ስናገር መንገድ ዝጋ፣ ድንጋይ ወርውር እያልኩ አይደለም፣ ተደባደብ እያልኩ አይደለም። በቁጭት ቤተ ክርስቲያንና በቁጭት አልቀዋል፣ ተበልተዋል ተብለናል። ፍቅር የላቸውም፣ ሰላም የላቸውም፣ ተበታትነዋል ተብሏል። እንዳልተበታተንን አንድ መሆናችንን እናሳያቸው። ምን በመሆን? እንዲህ በመሰባሰብ ለበጎ ነው መሪዎቻችን የነካኩን። እንድንሰባሰብ እንድንነቃ አባቶቻችን ጥርስ እንዲያወጡ አድርጓቸዋል። ጥርስ እንዲያወጡ። ስለዚህ ሁልጊዜ እንዲህ የተሰባሰብን የቤተ ክርስቲያንን ችግሯን፣ ትኩሳቷን ከወዲሁ ለመከላከል ምን ያስፈልጋል? መሰባሰብ ያስፈልገናል። ስለዚህ እቺ ቤተ ክርስቲያን እግዚአብሔር አምላክ አባቶቻችን በሚሰጡን መመሪያ ትእዛዝ መሰረት ራሳችንን ማዘጋጀት ይበቃል። እንደ ርግብ የዋህ የሆንበት ዘመን ይበቃል። ምን ይበቃል? ምን የሆንበት ዘመን? እንደ ርግብ የዋህ የሆንበት ዘመን ይበቃል። በቃ በፍየል ዘመን በግ ሆኖ መገኘት አያስፈልግም። ጠላት በበዛበት ዘመን በግ ሆኖ መገኘት አያስፈልግም። መንቃት ያስፈልጋል። እያለክ አይዞህ ማለት አይሰራም። እንዲህ የሚል ሰውዬ አይዟችሁ መከራው ያልፋል አይዟችሁ የሚል አትስማው። መከራውን ይልቅ እንዴት መወጣት እንዳለብን እንንቃ። እንዴ እዚህ ጋር ነው መብላን ያለብን። ስለዚህ እንንቃ። እግዚአብሔር ከሁላችን ጋር ይሁን። አሜን። ሁልጊዜ መምጣት አለብን። ሁልጊዜ መበታተን አለብን። እንበታተናለን። ከዚህ በኋላ መበታተን አያስፈልግም። ነገ ጧት ቲሸርትን ካወለክ በኋላ በቃ ክርስትናው ማብሮ መውለቅ የለበትም። ሱባኤ አለቀ፣ በቃ አለቀ። ከዚህ በኋላ መበታተን አይደለም። ከነገ ጀምሮ ጥቁርን ታውልቃለህ። ግን የቤተ ክርስቲያን ችግር እስካልተፈታ ድረስ ውስጥ ግን ጥቁር እንደለበሰ መኖር አለበት። የቤተ ክርስቲያን ችግሯ ሲገፈፍ ነው ደስ የሚለን፣ በደንብ የምንዘምረው የምናጨበጭበው እልል የምንለው ያን ጊዜ ነው። አሁን ምን እልልታ አለ? ምን እልልታው ነው? የትኛው ጊዜ ነው የትኛው ጊዜ የሚያስጨበጭበን? አሁን የሚያስፈልገው እንባ ነው። እንደ ራኤል እንባ ያስፈልገናል። እንደ ራኤል በእንባ ነው ህዝቦቿን ያዳነችው። ስለዚህ አባቶች ያልቅሱ፣ እናቶች ያልቅሱ፣ እህቶች ያልቅሱ፣ ህፃናት ያልቅሱ፣ አስለቅሷቸው። ግዴታ እናት ስትሞት ብቻ አይደለም፣ አባት ሲሞት ብቻ አይደለም፣ አንድ ልጅ ሲሞትባችሁ ብቻ አይደለም እየየ ማለት አሁን ነው ማልቀስ። አልቅሱ። እንድናለቅስ እግዚአብሔር አምላክ ይርዳን።
አሜን። እግዚአብሔር ከሁላችን ጋር ይሁን። ደብራችን ደብረ ብረት ያርግልን። ደብራችን ደብረ ሰላም ያርግልን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ደብራችን ደብረ ምሕረት ያርግልን። እንደ ስጋችን ይበቃላል፣ እንደ ነፍሳችን ይቆየን። ለኔ ለደካማው ለኃጢአተኛው ወንድማችሁ ጸልዩልኝ። ፍጻሜያችን እግዚአብሔር አምላክ ያሳምርልን። በፈተናችን አናዝንም፣ እንደ ወርቅ ያነጻልና በመሳደዳችን አንከፋም። መድረሻችን ከመንግሥተ ሰማያት ነውና ስለ ክርስቶስ እንገፋለን፣ ስለ ተዋህዶም እንሞታለን። ምክንያቱም እኛ ክርስቲያኖች ነን። በእውቀት በጥበብ እዚህ ላደረሰችኝ ከቅድስት ቤተክርስቲያን ጎን በመቆም ለማህተቤ አንገቴን እሰጣለሁ። ይህች እምነት የነገሮች ሁሉ ስር ናት። ይህች እምነት ሀገር ናትና ሀገርህን አታፍርሳት። ስለተገፋን አንወድቅም፣ እንጸናለን እንጂ ምክንያቱም እኛ ክርስቲያኖች ነን። ያደኩበት ቤቴ ተዋህዶ ናት። ስለ እርሷ አዝናለሁ፣ ስለ ህመሟ እታመማለሁ። እኔ ማለት ሁሉ ነገሬን ለሰጠችኝ ለቅድስት ቤተክርስቲያን ሁሉ ነገሬን ለመስጠት የተዘጋጀው ምዕመን ነኝ። ቤተክርስቲያናችን የሚደፍረውን ሁሉ አንገታችን ሰጥተን ለመሞት ዝግጁ ነን። ሃይማኖታችን የደም ስራችን ናት። 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 ቤተክርስቲያናችን የደም ስራችን ናት። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን